መልካም ጋብቻ ብለናል። መልካም ጋብቻ አብርሽ ከሩታ ወደ ሄርሜላ መልካም ጋብቻ ብለናል ማለት ነው። ይገርመኛል አንዳንዴ የእውነት ለመናገር በጣም ነው የሚገርመኝ። ማለት የምሬ ነው የምላችሁ። አሁን ይሄ የዛሬው ቪዲዮዋቸው እንደዋውት እንዲሁ ምን ቅጥህ ነው የሚሉት? እንዲሁ ምን ቅጥህ ማለት ነው? ምን ቅጥህ ነው የሚሉት? እንዲሁ ምን የሚያሳየው ነገር አለ? ምንስ እንዲሁ ምን ኧረ ይገርማል በእውነት። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንዴት ናቸው? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን ብለናል። እንግዲህ ዛሬ አብርሽና ሄርሜላ ፎቶ ፖስት አድርገው ቀን ላይ በቃ ቲክቶኩ ብትሉ ኤፍቢ ብትሉ አለም ቀልጦ ነው የዋለው ዛሬ ማለት ነው። እና ቪዲዮ እስከሚለቀቅ ሁሉም ሰው ሲጠብቅ ነበረ እውነት ለመናገር እና ቪዲዮ ሲለቀቅ እንግዲህ ቪዲዮ ሲታይ እያያችሁት ነው ማለት ነው። ግን አንድ ነገር ልበላችሁ አብርሽና ሄርሜላ ማለት ነው፣ ለአሁኑ ሰው ላይክ የሚያደርጋችኋል ያይላችኋልም ኖት ፕሮብለም። ነገር ግን የአሁኑን ተከታዮቻችሁን ሳይሆን ማየት ያለባችሁ ነገ አብሮ ዘላቂ የሚሆን ሰዋቻችሁን ነው ማየት ያለባችሁ እላለሁ በዚህ አጋጣሚ። አሁንማ ላይክም ቢያረጓችሁ ምንም ቢያረጓችሁ ምንም ችግር የለውም። ያረጓችኋል፣ ላይክ ያዋችኋል፣ ምናምን ይከተሏችኋል። ግን የአሁኑ የሚከተሏችሁን ሳይሆን አብረው ዘላቂ የሚሄዱ ሰዎቻችሁን በስነ ስርዓት ይዛችሁ ለመሄድ ነው መሞከር ያለባችሁ ማለት ነው። ምክንያቱም እናንተው ጋራ ሁሌ የምትሰሯቸውን ነገሮች ተመችቷቸው ደስ ብሏቸው ቪዲዮአችሁን የሚያዩን ሰዎችን ነው ይዛችሁ መሄድ መቻል ያለባችሁ ማለት ነው። እና እነዛን ሰዎች ደግሞ አሁን እያስቀራችኋቸው ነው ያላችሁት። በምን ምክንያት? በምትሰሩት ነገር ማለት ነው። ምክንያቱም አንድ ተጨባጭ ነገር የላችሁም። አሁን የዛሬው ቪዲዮ በዛ እንኳ አስፋልት ላይ መኪና የሚነዱት ሰዎችን እያያችሁ ነው ማለት ነው። መኪናውን መንዳት እየተው እነሱን ይመለከታሉ ማለት ነው። አያችሁ። ምክንያቱም አብርሽን ያውቁታል። የሚያውቁት ለምንድን ነው? የሩታ ባልተቤት እንደሆነ ዱባይ መጥቶ ድል ባለ ሰርግ ስላገባ ዱባይ ላይ መጥተው ስለተሞሸሩ ሀገር ነው የሚያውቃቸው ማለት ነው። ገባችሁና? ከሌላ ጋር ሲያውን ነው እንግዲህ ሞተር የሚነዱትን ማፈጠው ያውበት ያውታል፣ መኪና የሚነዱትን ማፈጠው ያውታል። አፈጠው የሚያውበት ምንድን ነው? ይቺ የተለየች ሴት ስለሆነች ነው። አያችሁ። እና የዛሬውን ተመልካቾቻችሁን ሳይሆን ነገ አብሯችሁ ተከትሏችሁ የሚሄደውን ተመልካቾቻችሁን ባታስቀይሟቸው አሪፍ ነው በይነኝ። አብርሽ በተለይ ይህ ሁሉ ህዝብ 451,000 ህዝብ ወዶህ ነው አይደል የሚከተለው። ስለዚህ ከዚህ በላይ ሰውን ማፍራት እንድትችል ህዝብህን በስነ ስርዓት ብትይዝ አሪፍ ነው ባይነኝ። እንዴ ማለት ነው። በስነ ስርዓት ብትይዛቸው ጥሩ ነው። እንደዛ ካልሆነ ግን ጥሩ አይደለም ላንተ ራሱ ማለት ነው። ዛሬ ደግሞ አቤላ ማለት ነው ሩታን ምን አላት መሰላችሁ? ዛሬ ደግሞ አቤላ ሩታን ምን አላት መሰላችሁ? ፕሮግራም አለብን ልንገርሽ ብዬ ነው ይላታል። የአብርሽና የሄርሜላ ሰርግ ነው ዛሬና እንትን ቤሎ ሱፍ ለብሼ ነው እያየሽኝ ነው ወይ አምሮብኝ ነው። ኧረ በስመ አብ እውነት ስራችሁ ኧረ በጣም ጥሩ አይደለም። ይቅርታ አድርጉልኝና የእውነት በቃ የቃቃ ጨዋታ ነው እየተጫወታችሁ ያላችሁት ማለት ነው። የ3 አመት ወይም ደግሞ እንደዚህ አይነት ነገርና እግዚአብሔር ልቦና ይስጣችሁ። አብርሽ ወደ ራስህ ተመለስ። ልክ በቅርብ 500 ሺህ ገብተህ 500 ሺህን እንድታከብር ይልቅንስ እንደዚህ አይነት ስራ ህዝቦችን የሚያስደስት እንዴ! የአብርሽ እኮ እናንተ የበፊቱን ስራ ገባ ብላችሁ ብታው ሰውን ያግዝ ነበር፣ ቤት ይሰራ ነበር። የምር ሰውን ያግዛል፣ ቤት ይሰራል። ሌላ ነገር ደግሞ ሌሎችን ሰዎችንም እየሄደ ያግዝ ነበር። ቪዲዮውን እየተመለሳችሁ ብታዩ ማለት ነው። አሁን ያቀርቶ ጭራሽ የሚሰሩት እንኳን ነገር ቅጣም ባሩ ጠፋባቸው ማለት ነው። ቅጣም ባሩን የጠፋባቸው ቅጣም ባሩ። አብርሽ ይሻል ነበር ከቡታጅራ ልጆች። ሰውን ያግዛል፣ ይረዳል፣ የምር ቤት ይሰራል፣ ያሳያል፣ ሰው እንዲታገዝ ያደርግ ነበር። ተቡታጅራ ልጆች አብርሽ ጎበዝ ነበር። አሁን ግን ምኑን ዋጋ የለውም። አሁን በቃ ዋጋ የለውም። ለማንኛውም እኛ ምን አገባን? ይመቻችሁ። እኛ ዝም ብለን እንትን እኛ እየሰራን እያወራን ነው፣ እየተነፈስን ነው፣ እየተናገርን ነው። ያው ውሸታችሁን እንደሆነ የኛ ይገባን የምትሰሩት ነገር ግን እናንተም ብለው ዩቲዩብ ከፍተው
የሚከተሏቸው ብዙ ሰዎች አሉ። ለነሱ ነው ክብር ስጧቸው እያልኩኝ ያለሁ እንጂ እኛ ምን አገባን? መጥቼ የሐሳቤን እንደዚህ እናገራለሁ። አለቀ። እኔ ማለት ግን ሌላ ሰው ግን እንደዚህ ባታረጉ አሪፍ ነው። ተመልካቾችህን ብታከብር፣ ተመልካቾችህን በስነ ስርዓት ይዘህ ብትሄድ የተመረጠ ይሆናል። እውነት ለመናገር ይሄ የእህትነታችን ምክር ነው የምንመክርህ ማለት ነው። ምክንያቱም አንድ ሰው ጠልቶ ከወጣ ከባድ ነው። ስለዚህ ያ ሰው ደግሞ አብሮ እንዲሆንልህ የምታስተካከላቸው ነገሮች ማስተካከል ነው። ሩታን አስቀናለሁ ብለህ ሌላ ውስጥ አትግባ። የምሬ ነው የምልህ። ሩታ ትቀናለች ብለህ ሌላ ውስጥ አትግባ። ጥሩ አይደለም። ሌላ አልተባለ ቦታ አትግባ። እንዴት ማለት ስራም ቢሆን ይሄ ጭራሽ ቤሎ ለብሰህ ሱፍ አለብሰህ ከሷ ጋር የማይደረግ ነገር ስለሆነ ጥሩ አይደለም። እንዴት እነስማክራቸው ወዶች። ይሄ እንግዲህ እናንተ ደግሞ ሀሳብ ስጡበት። እኔ ሀሳብ አልተመቸኝም። እውነት ለመናገር ተመልካች መከበር አለበት። ተመልካች ከሌለ እኮ ባዶ ናቸው እኮ ኢትዮጵያ ያሉት በሮች። እውነቴን ነው። ተመልካች ሲኖር ነው ብር የሚያገኙት። ተመልካች ከሌለ ብር አያገኙም አይደለ? ስለዚህ ተመልካቾቻቸውን በስነ ስርዓት አክብረው ቢይዙ ጥሩ ነው ብዬ ነው የማስበው። እንደው እንዳለ ገብተው ሙልጭ ብለው ቢወጡባችሁ ምን ትላላችሁ? ብላችሁ ትቀራላችሁ። የምሬ ነው። እና ይሄንን ነው የምለው። እኔ የእህትነት ምክሬ ነው። እኔ ማንም እወዳለሁ፣ ሁሉንም ግን ምክር እሰጣለሁ። ይሄ እና ወዳችኋለሁ ልጆችዬ፣ አካብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። እናንተም ሀሳብ አስተያየት ስጡበት እስኪ